የዛሬ 13 ዓመት አንተን ባቅ ኖሮ ትዳሬ አይፈርስም አለ። መናገር አቃተኝ። ማለፍ አለመቻሌ ነበር አለ። ሚስቴ ችግር ኖሮባት አይደለም፣ ማለፍ ባለመቻሌ ትዳሬ የተበተነ። በጣም ውስጥ የተናቀ ማንሳት። አሁን ከትምህርት ቤቶች ብዙ ጥያቄዎች እየመጡብኝ ነው። አብሮ እየኖሩ በትዳር ውስጥ ያሉ ግን አብዛኛው ሰው የተፋታ ነው። አብሮ ይኖራል። ዳስ ቢኮዝ ኦፍ ቴክኖሎጂ። ሁለተኛ ደግሞ ልጆች ደግሞ እኛ በ40 ዓመት የምናውቀውን የ7ኛ ክፍል ተማሪ ያውቃል በዚህ ዘመን። አብረው ይኖራሉ። ልጆቻቸው ደግሞ ሱሳይድ አቴምፕት እያደረጉ ነው። አሁን የትዳር ውስጥ ሪሌሽንሺፕ ውስጥ ፓሬንቲንግ መጣ። ፓሬንቲንግ ላይ ደግሞ ምንድነው እናቶቻችን በጣም ያውቃሉ። ህፃን ልጅ ከማልቀሱ በፊት ጡጦ ይሰጡታል። ከማልቀሱ በፊት ከዛ በኋላ ሳያገሳ አያስተኙትም። አይታችሁ ከሆነ ያስገሳሉ ህፃን ልጅ ከጠባ በኋላ። ፓሬንቲንግ እንደዛ ነው። ልጆቻችን ከኛ እጅ ከማምለጣቸው ፊት ማስገሳት አለብን። እንዴት ነው የምናስገሳው ነው እዛ ጋር አሁን ችግሩ። አብዛኛውን የምንፈልገው ማቴሪያል ሰጥቶ ዞር ብሏል። ልጆቹ ግን አባትየው የሚያውቀውን ነገር ሁሉ ያውቃሉ በቴክኖሎጂ ላይ። አሁን የሚያስፈልገው ተይ ስልክ መቀማት አይደለም፣ ጓደኛ መሆን። ትልልቅ የምንላቸው ቤቶች ላይ ልጆቻቸውና እነሱ አይታወቁ ሼርሆልደሮች ናቸው። ባባ የሆነ ነገር ሲያጣ ያካል ይወስዳል፣ ይሄዳል፣ በቃ አለቀ። ከዛ ውጪ ማህበራዊ ህይወት አያውቅም፣ ሃይማኖትን አያውቅም፣ አብሮ አይበላም፣ አብሮ አይጠጣም። ከልጆቻችሁ ጋር እስቲ በሳምንት ስንት ቀን ምግብ በልታችኋል? ባህሪው ምን ይመስላል የሚለው ነገር ልጆች እያመለጡ ስለሆነ ትዳር ውስጥ አሁን ከፍተኛው ፈተና ባልና ሚስት በአጉል ቴክኖሎጂ ሲገፋፉ ልጆች እያመለጡ